አሳዛኝና ልብ ሰባሪ ዜና ሐዋሳ ማቅ ለብሳለች። የቤተ ክርስቲያን አገልጋይና በወንጌል ስርጭት አገልግሎቷ የምናውቃት ወጣት ከዚህ ዓለም ድካም አርፋለች። ድንገተኛ ሞት ልብ የሚሰብር ሐዘን የሚያሸክመው ክፉ አጋጣሚ ሲሆን ለመስማት በሚዘገንን መልኩ ሲመጣ ደግሞ እድሜ ልክ የማይወጣ መሪር ሐዘን ያስከትላል። ወጣቷ እጅግ በሚያሳዝን ሁኔታ ራሷን አጥፍታ መሞቷ ተሰምቷል። ራሷ ላይ ያስጨከናት ይህንን ከባድ ውሳኔ እንድትወስን ያደረጋት ምን ይሆን የሚለውን የብዙዎች ጥያቄ ሆኗል። በዕለቱ የተፈጠረው ምን ይሆን? ለጆሮ ዘግናኝ ሆነው አሟሟታስ እንዴት ሊፈጠር ቻለ? ሁሉንም በዝርዝር እንነግራችኋለን። በሌላኛው መረጃችን ዘማሪ መስፍን ጉቱን በዚህ ደረጃ ማየት እጅግ ያሳዝናል። ዘማሪ መስፍን ጉቱ በዝማሬ አገልግሎት ውስጥ የአንበሳውን ድርሻ የያዘ ነው። ዘማሪ መስፍን ጉቱ በቤተክርስቲያን በብዙ ያገለገለ ብዙ ያፈራ የብዙ ትውልድ አባት የኢትዮጵያ ቤተክርስቲያን ባለውለታ ነው። በአጠቃላይ መስፍን ጉቱ በኢትዮጵያ ቤተክርስቲያን ውስጥ በሁሉም ክርስቲያኖች የሚወደድና የሚናፈቅ ከምድራዊ ሀብት ይልቅ የሰማዩን ያንጸባረቀ እግዚአብሔርን እንጂ ራሱን ያላሳየ ስለ ሀገር በዝማሬ ማለደ እውነትን በዝማሬ ያቀረበ ከትውልድ ቀድሞ የተራመደ ትንቢታዊ መዝሙሮችን የዘመረ ከህፃን እስከ አዋቂ የሚወደው ለብዙ ዘማሪዎች ምሳሌ ሆነ እጅግ ተወዳጅ ሰው ነበር። የተወዳጅ ዘማሪ ታዲያ አሁን ላይ የፈጸማቸው ተግባራቶች እንኳን ከ30 ዓመታት በላይ በቤተክርስቲያን ያስቆጠረ ቀርቶ ነፍስ ካወቀ የማይጠበቅ ሆኗል። በዘማሪ መስፍን ጉቱ የተፈጸመው ምን ይሆን? በዝርዝር ይዘናል፣ ታርሙታላችሁ። በስተመጨረሻም የሄቨን ግሎሪ ቸርች መስራችና ባለራዕይ የሆነው የተለያዩ ዓለም አቀፋዊና ሀገራዊ መልእክቶችን ሲያስተላልፍ የምናውቀው የእግዚአብሔር ሰው ነብይ ጌታሁን አባተ ትውልደ ኢትዮጵያን እንዲሁም ኤርትራውያን ሁሉ ሊያደምጡት የተገባ አስቸኳይ መልእክት አስተላልፏል። ዶክተር አብይ ስማ፣ ኢሳያስም ስማ፣ ኢትዮጵያን አታጠፏትም፣ ተጠንቀቁ በማለትም ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና ለኤርትራው ፕሬዝዳንት ኢሳያስ አፈወርቅ መልእክቱንም ተናግሯል። ከነብዩ አንደበት የተላለፈው ህዝቡ በአስቸኳይ ሊያደምጠው የተገባ መልእክት ምን ይሆን? ለጠቅላይ ሚኒስትሩ የተነገረው ማስጠንቀቂያስ ምን ይመስላል? በቆይታችሁ ከአንደበቱ ታርሙታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝርላችሁ መረጃችን ስናልፍ በኢትዮጵያ ቤተክርስቲያን የዝማሬ ታሪክ ትልቅ ተጽዕኖ፣ ከፍተኛ ተሰሚነት፣ ላቅ ያለ ተደማጭነት ያለው ብዙዎች በዝማሬዎቹ ፍቅር የወደቁለት፣ በመዝሙሮቹ ውበት የተማረኩለት፣ ብዙ ሺዎች በሱ ዝማሬ ምክንያት ጌታ ኢየሱስን እንደ ግል አዳኛቸው አድርገው እንዲቀበሉ የዘላለም ሕይወት እንዲወርሱ ጌታ ምክንያት ያደረገው ሰው ነው ዘማሪ መስፍን ጉቱ። ዘማሪ መስፍን ጉቱ ላለፉት 3 አስርት ዓመታት ተከታትለው በዘለቀው አገልግሎቱ ተሰምተው የማይጠገቡ ተደምጠው የማይሰለቹ ዝማሬዎችን አስደምጦ ለሚሊዮኖች የመባረክ ምክንያት የሆነ የተወደደ ሰው ነው። የዘማሪ መስፍን ጉቱ ዝማሬዎች የዜማ ምጥቀት፣ የግጥም ጥልቀት እንዲሁም ዝማሬዎቹን እንደ እግዚአብሔር ቃል የተቃኙ በመሆናቸው የብዙሃኑን ልብ ለወንጌል ወለል አድርገው ያስከፈቱ ኃያል የወንጌል መሳሪያዎች ሆነው ለዓመታት እየተደመጡ ዘልቀዋል። ታዲያ እኚህ የተወደዱ ዝማሬዎችን ያስደምጠን ተወዳጁ ዘማሪ መስፍን ጉቱ ከሰሞኑ የተገኘበት መድረክን ተከትሎ ትችቶች ተሰንዝረውበታል። ይህም ሐሰተኛ ነቢያትን ሲቃወም የነበረው መስፍን ጉቱ ራሱ በሐሰተኛ ነቢያት መድረክ ከሳሙኤል ጌታቸው ጋር የዘወትር ዋና አካዳሚ ሆኖ ከትሟል። ጥቂት ከሚባሉ እንስት አገልጋይና ወንድ ዘማሪዎች በቀር ብዙዎቹ እንዲባለው ሐሳቢያን ተጠልፈዋል። የሚደንቀው ደግሞ ስለዚህ ምን ተስኖት ስለሚባል ሐሰተኛ ግለሰብም አጣፍጦ ለጉባኤ ሲናገር ከመስፍን አንደበት መስማት ያሳዝናል። ይህ ምን ተስኖት የሚባል ግለሰብ እንዴትና በምን ሁኔታ ሰዎችን ምስክርነት እያለ እንደሚያመጣ የሚያመጣለትን ሰውና ሰዎቹንም ጭምር የነገሩን ከነሙሉ መረጃ ይዘንም በሌላ ጊዜ እንመጣለን። የገረመን ዘማሪ መስፍን ጉቱ በሐሰተኛ ነቢያት መድረክ መገኘቱን ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝርላችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪ ዜና ሰምቷል። በሐዋሳ የገነት ቤተክርስቲያን አገልጋይ የነበረችው ወጣት ሰላማዊት ቃሲም ከዚህ ዓለም በሞት ተለየች። ህይወት አንዳንድ ጊዜ ልብን የሚሰብሩና ለማመን የሚከብዱ ዜናዎችን ይዛ ብቅ ትላለች። በሐዋሳ ከተማ በምታደርገው መንፈሳዊ አገልግሎቷና በዜማዎቿ የብዙዎችን ልብ ስታረሰርስ የነበረችው ወጣት ሰላማዊት ቃሲም ባልተጠበቀ ሁኔታ ከዚህ ዓለም መለየቷ ተሰምቷል። ይህ ዜና በቤተክርስቲያኗ ምዕመናንና ወጣቷን በሚያውቁ ወዳጆች ዘንድም ከፍተኛ ድንጋጤና ጥልቅ ሐዘንን ፈጥሯል። ወጣት ሰላማዊት ቃሲም በሐዋሳ ገነት ቤተክርስቲያን ውስጥ የሃሌሉያ ኳየር የዝማሬ ክፍል አባልና በወንጌል ስርጭት ቡድን ውስጥም በንቃት የምታገለግል ብርቱ ወጣት ነበረች። ይሁን እንጂ ይህች ወጣት አገልጋይ ራሷን በሞት በማጥፋት ከዚህ ዓለም መለየቷ ታውቋል።
ይህ አሳዛኝ ክስተት የሰው ልጅ በአእምሮ ጤናና በውስጥ ሰላም ዙሪያ የሚያጋጥሙ ፈተናዎች እንዲሁም እርስ በርስ መደጋገፍ ያለውን አስፈላጊነት በድጋሚ እንድናስብም አድርጎናል። ወጣት ሰላም እጅግ በሚያሳዝን አሟሟት የተለየ ሲሆን በሐዋሳ ከተማ ታቦር ክፍለ ከተማ የህጣታ ቀበሌ ነዋሪ ስትሆን ታህሳስ 10 ቀን 2018 ዓ.ም ከቤተሰቦቿ ጋር በተፈጠረ አለመግባባትም ትንሽ ቁጣና ንዴት መቋቋም አቅቷት በራሷ ላይ ፈረደች። አሰቃቂ እርምጃም ወስዳ ገና በ17 ዓመቷ በጨቅላ እድሜዋ ተቀጨች። ይህ የአጋንንት ተልዕኮ አሰራር ነው። እንግዲህ ለወላጆቿ ለጓደኞቿ ፈጣሪ መጽናናትን እንዲሰጥ እኛም በሚዲያችን ስም ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የሄቨን ግሎሪ ቸርች መስራችና ባለራዕይ ሆነው በተለያዩ ዓለም አቀፋዊና ሀገራዊ ትንቢታዊ መልእክቶችን ሲያስተላልፍ የምናውቀው የእግዚአብሔር ሰው ነቢይ ጌታሁን አባተ ትውልደ ኢትዮጵያን እንዲሁም ኤርትራውያን ሁሉ ሊያደምጡት የተገባ አስቸኳይ ሀገራዊ መልእክት ተላልፏል። ዶክተር አብይ ስማ ኢሳያስም ስማ ኢትዮጵያን አታጠፏትም ተጠንቀቁ በማለትም ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና ለኤርትራ ፕሬዝዳንት ኢሳያስ አፈወርቅ መልእክቱን ተናግሯል። ከነብዩ አንደበት የተላለፈው ህዝቡ በአስቸኳይ ሊያደምጠው የተገባ መልእክት ምን ይላል የሚለውንም ከአንደበቱ እንድታረምጡት ጋበዝን። እግዚአብሔር ቃል ሰማነታችሁና እግዚአብሔር እንዴት እንደምናየው እግዚአብሔር ቃል ከፍላለ ሐዋርያት ምዕራፍ 25 ቁጥር 13 ጀምሮ ያለው ቃል አለበላችኋለሁ። ከዛ በኋላ በዚህ ቃል ላይ ነው ይሄ ክፍል በጣም ከበድ ያለ ክፍል ነው። አንድ ሐዋርያዊ ሰው እግዚአብሔር ጠራው ሰው ከማንም በተሻለ ያገለገለን ሰው የመጨረሻው ሰዓቱ ነው ያሰው ያበቃ ሰዓቱ ምዕራፍ 28 ላይ ያልቃል። 25 ላይ በዛ ሰው ላይ ይጀምራል። የነገስታትና የገዢዎች ሐሳብ በክርስቶስ ተቃዋሚነት ያን ሰው ዋጋ ሲያስከፍሉ ከዛ ሐዋርያቶቹ ዋጋ ሲያስከፍሉ ትመለከታላችሁ። ግን ኢየሱስ አለበላቸው እንደዚህ ላይ በጌታ ቤት ወርቋል። ከጥቂት ቀን በኋላ ንጉሱ አግሪጳ በርኒቄም ለፌስጦስ ሰላምታ እንዲያቀርብ ወደ ቂሳሪያ ወረዱ። በዚያም ብዙ ቀን ስለተቀመጠ ፊስጦስ የጳውሎስን ነገር ለንጉሱ እንዲህ ብሎ ገለጠ። ፊሊክስ አስሮ የተወው አንድ ሰው በዚህ አለ። በኢየሩሳሌም ሳለው የካህናት አለቆችና የአይሁድ ሽማግሌዎች ፈርድበት ዘንድ እየለመነ ስለ እርሱ አመለከተኝ። እኔም ተከሳሹ በከሳሾቹ ፊት ለፊት ሳይቆም የተከሳሾቹ መልስ ሳይሰጥ ዘንድ ፈንታ ሳያገኝ ማንንም ቢሆን አሳልፎ መስጠት የሮማውያን ስርዓት አይደለም ብዬ መልሼላቸዋለሁ። ስለዚህም በዚህ በተሰበሰቡት ጊዜ ሳልዘገይ በማግስቱ በፍርድ ወንበር ተቀምጬ ያንን ሰው ያመጡት ዘንድ አዘዙ ይላል። ያ ሰው ማን ነው? ጳውሎስ። እነኚህ ናግሪጳና እነ ቅርስጴስ እነኚህ የሚባሉ ሰዎች ጠቅላላ ሹመትና ክብር ያላቸው ናቸው። አንድ ሰው እንዲታሰር ፈልጋለን። ከታሰረ በኋላ በአግሪጳና በቄሳር ፊት ደግሞ ቆሞ እንዲናገር ከፍርደኞች ጋር ታዟል። የዚህ ሰው ጉዳይ ከዚህ በኋላ በዛ ስለሚፈጸም ሁሉም ሰው በአደባባይ ለመስማማ ሆኖ ይወቅ ተብሎ አዋጅ ወጣ። ሉክ ካመኑት ጸልያለን። ሼረቤት ያስከረመ ተማስከን ይገንዱ ሬቤዲያ ማሰረበ ለመደረበ ሁላሱ ምዕራፍ 25 ይላችሁ ከምዕራፍ 25 ከምዕራፍ 28 በዚህ ቦታ ላይ የምትመለከቱት የመጨረሻው ሰው ጳውሎስ ነው። ነው ወዲያው ምዕራፍ 26 ወይ ደግሞ መካከለኛው ላይ አስቀድሞ ጳውሎስ ላይ የእግዚአብሔር ክብር በፍጥሞ ደሴት ተቀምጦ እያለ የእግዚአብሔር መልአክ መጣ። ምን እንዳሰቡ ምን እንዳወቁ ምን ሊያደርጉበት እንደፈለጉ ስላወቀ ጳውሎስ ምን አለው? ከዚህ በኋላ ወደ ሮም ሀገር ትሄዳለን
በነገር ሁሉ ምን አደርግሃለሁ እኔ እረዳሃለሁ ይላል አምላክ። ወዲያውም ይላል ከእስረኞች ጋር ሆኖ ተይዞ በመርከብ ተጫነ። አሜን ነው። ጉዞ ተጀመረ። ከዛ ቤት ግን ነገስታቶች ነገስታቶች ምን ብለዋል? መክረዋል። እንዲያነሰው ታስሮ ወደ ቄሳሪያ ማለት ሮም አገር ላይ ማለት ነው እንግዲህ ማመኑ በዛ ስፍራ ያለ እንፈርድበታለን። ንግግሩን መስማት እንፈልጋለን። ንግግሩ አንድ ንግግር ነው። ሁልጊዜ ምንም ሲናገር ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ከእሱ ጋር ሞታለሁ፣ ሞቴ መስ ይሆናል የሚናገሩ ጨክኖ ነገስታትና መንግስታት ገዢዎችን ሀሳብ ለመቃል የሚቃወም ሰው ነው። በክርስቶስ ወንጌል እንዳለ ክርስቶስ በተቀር ማንም ሊድን እንደማይችሉ የሚናገር ሰው ነው። የጨከነ ሰው ነው። እኛ ደግሞ በአገዳደልና በምን ሞቱ በማሳለፍ እንጨክንበታለን ብለው ውሳኔ ወሰኑ። ታዟል አሉ። አሜን። ክብር ለእግዚአብሔር። ይህ ሰው ወደ ሄሪላላው መንገድ ጀመረ። መንገድ ከጀመረ በኋላ ምዕራፍ 27 አካባቢ ላይ ስትሄዱ መርከቢቷን በአንድ ሸለቋማ ስፍራ ገብታ ተሰባበረች። የእነ ጳውሎስ ያለበት ማለት ነው። እና ይሄ መርከብ ሲሰበር ረምስ የመርከቧ ስብባሪ ከባህሩ ወደ ደጅ ለመውጣት ጣውላዎች አሉት። የሰባበሩበት ጣውላ በእነሱ ላይ እንዲራመዱ ጳውሎስ ራሱ ረዳት ሆኖ እነኛ እስረኞችን ይዟቸው ይወጣል። ብዙዎቹ በጊዜው መጽሐፍ ላይ ነው የተጻፈው። የሚገርማችሁ የታሰረ ሰንሰለት እጃቸው ላይ አለ። ጳውሎስ ግን የነጻ ሰው እነኛ ሰዎች እንደሚያሻግርና ከዛ በኋላ እሳት እየሞቁ እያሉ አድዶ በእጁ ላይ እፉኝት እባብ ተቀምጣ አራግፎ እንደሚከታት ሞተ ፊቱ አብጦ ገና ሞተ ብሎ ሲጠብቀው እንደሚያልፍ የሚገርማችሁ ነው። ተወስኗል። ምን ሊሆን እንዲሞት ተወስኗል። ይሄ ምዕራፍ 25 ቁጥር 13-15 ላይ ያለ ቃል ምንድን ነው የሚለው? በገዢዎቹ የተወሰነ ስለሆነ በስብሰባ በማንም ሚዲያ ላይ ይህን እንጠቀማለን ብለው እንዳወጁበት ይናገራል። ጳውሎስ ደግሞ ለኢየሱስ ክርስቶስ እንዲህ የሚል የብቻ ቃል አለው። ከኢየሱስ ክርስቶስ ማን ይለየኛል? ሞት፣ መከራ፣ ችግር ማን ነው የሚለየኝ? ማንም በዚህ ላይ ጣልቃ ሊገባ አይችልም እስከ ሞት ድረስ። ወንድሜ እናቴ ዛሬ አንድ ነገር እንድንወቅ፣ ጳውሎስም የእግዚአብሔር ሰው ነው። አንቺም የእግዚአብሔር ሰዎች ነው። እስከ ክርስቶስ በእኛ እስከ ሞታችን ድረስ እንጂ የተወሰነ እስከምናገኝ ድረስ አለቀስ ረምስሙን የሆነ ባል ሚስት የሆነ ቤት የሆነ ነገር እስከምናገኝ አይደለም ክርስትናችን። ዛሬው ጳውሎስ ወሰነ። ጳውሎስ ሲወስን ደግሞ ማን ይወስናል? አብሮ ጌታ ይወስናል። ያንቺን ነገር ያንተን ነገር ስትወስኝ ጌታ ይወስናል። ለምን የሚወስነው? ለማኖር ነው የሚወስነው። እና እናንተ ከክርስቶስ ኢየሱስ በስተቀር ስንል በክርስቶስ የሚሆነው ኑሮ ደግሞ ይወስንናል። እድሜ እስከ ማስረዘም፣ ጤና እስከ መስጠት፣ ጉልበት እስከ መስጠት ድረስ እሱ ይወስናል። ለምን እግዚአብሔር ቃል ሲናገር እግዚአብሔር ምንድን ነው? መልካም። እኛ ለመሞት እንኳን ብንወስን ለመኖር እሱ ይወስናል። ለማኖር ይወስናል። በሰዎች ዘንድ ሞገስ ከምናገኝ ይወስናል። ለአንተ ለወንጌል፣ ለአንተ ቃል፣ ለአንተ ሀሳብ፣ ለእግዚአብሔር መንግስት ብለን ስንወስን በረምስሙ እኛ ወሰን ያለብን ምንድን ነው? ስለ ክርስቶስ ስንወስን፣ ስለ ወንጌል ስንወስን፣ እግዚአብሔር ለመኖር ስንወስን፣ በምድር ላይ ከሰዎች ጋር ደግሞ ለመኖር ይወስንናል። እሱ በመልካም በበጎነት በቅንነት በበረከት እንወስን። ዛሬ ብዙ ነገር ያልተስማማችሁበት ነገር ይሄ ነው። የእኛ ካልኩሌሽን ምንድን ነው? ገንዘብ አግኝተን ብለን የምንወስነው። አለበለዚያ ኢየሱስ ክርስቶስ እኛን ካደገመና ካልያዘን እኛ በተመደበ አቅጣጫ እንሄዳለን ብለን የምናስበው ኖ። ወንድሜ እናቴ ዛሬ አቁም። አንተ ለክርስቶስ ኖራለሁ ስትል እሱ ከሰዎች ጋርና በሰዎች ዙሪያ ደግሞ
አሜን። በመልካም ይኖራል። ለዚህ ነው የእግዚአብሔር ቃል ሲናገር የጠራ ምን ይላል? ታማኝና ጻድቅ ነው። ለምን ነው የሚታመነው? ሊያኖርሽ ነው የሚታመነው። ከማን ጋር? ከሰዎች ጋር። ታማኝና ጻድቅ ነው የሚለው ሴጣንን ብቻ ሊከላከልልሻል። ሴጣን ብቻ ሊከላከልልሃል። ከሰው ጋር በሞገስ በክብር በኃይል በታላቅነት እንድትኖር ሰዎች ቢሆኑ ኑሮ እግዚአብሔር ያቀደውን እንድትኖር ነው ወንድሜ። ሴጣን ነው ሌላ ነገር የሚያሳያቸው። ለጌታ ያልካላልኩ ኖ ለጌታ መኖር ብቻ ነው የሚጠይቀው። መኖር በቅድስና መኖር፣ በፍቅር መኖር፣ በሰላም መኖር፣ በደስታ መኖር፣ የእግዚአብሔር ሀሳብ መፈጸም፣ የእግዚአብሔር ወንጌል መፈጸም። ለዚህ ነው ብዙዎቻችሁ ላይ አነገርባቸዋል። እናንተ የምታስቡት ክርስቶስ ኢየሱስ ሊያበላኝ፣ ሊያጠጣኝ፣ ሊያከብረኝ፣ ሊያኑረኝ ብላችሁ የምታስቡት እሱን ካሰባችሁ ምን ይሆን መሰላችሁ? ቀደም ነው እኛ ማለት ነው። እኛ ራሳችን ምን ብለን ነው? በራሳችን ቀደም ነው። እኔ እኖርሃለሁ ትኖረኛለህ እያልን ነው የተደራደርነው። ይህ ነው መጥፎ ነገራችሁ። እስከ ዛሬ ድረስ በኢትዮጵያ ውስጥ ያለ ወንጌል አስካሄድ፣ የቤተክርስቲያን አካሄድ ችግር፣ መከራ፣ ጭንቀት፣ ውድቀት፣ በሽታ፣ ደዌ ቤተክርስቲያን የከበባት ጌታን ይቀርቡታል አላለም። እሱ ምን አለ? እሱ ክርስቶስ ምን አልኩታል? ኑሩት። አፍተዛት እሱ ያኖረሃል። አንተን ለመኖር እንደራደራለሁ አይሰራም። አንተን ለመኖር በራሴ ሀሳብ በራሴ ፈቃድ ቢያመኝ ምን ቢለኝ አንተ ከምን ኮንክልኝ በኋላ እኔ ካረኩ በኋላ ታደርግልኛለህ። እኔ መስሪያ ቤት ቀራለሁ፣ ብትፈልግ አንተ ፈጽምልኝ። ለምን? ገንዘብ ነው የምታገኘው። ገንዘቡ አያኖርሽም፣ አያኖርም። ነግራል መስሪያ ቤት ያስገባው እሱ ነው። ዓለም የፈጠረው እሱ ነው። ምን ነው እኛ ከራሳችን ያለ ዋት ምን አድርገናል? እኛ የፈጠረን እሱ፣ የማኖር የጠራ እሱ፣ መስሪያ ቤት ያስገባ እሱ፣ ስራ የሰጠችት ቢዝነስ ሰጠ እሱ። እንደገና ቢዝነስ ስራውን ከያዝከ በኋላ አይ ይሄ ከዚህ በኋላ የኔ ፋንታ ነው፣ እኔ በማረገው ነገር ላይ በሙሉ ደወንታችን አትምጣብኝ የሚሉ ሰዎች እኮ አትምጣ፣ በአስራቴም አትምጣ፣ በቃ በላይቤም አትምጣብኝ፣ እኔ ነኝ የምኖረው፣ እኔ እንችልበታለሁ፣ ካልኩሌት አድርጌ 30 ቀን እኖራለሁ። ይሄ ከባድ ወቁ። ከዚህ በኋላ እንዲህ ሄደን የእግዚአብሔር ሰዎች ለመባል አሁን አንድ አደጋ ውስጥ በተለይ አሁንስ መጣ ነብራለ ክርስቶስን ኑሩት አለ። ሶስተኛ ሰማይ ድረስ የወሰደው እሱ ምን አልኩት? ኖሮት ነው። ቢዝነስማ ቢዝነስ ከማንም በላይ አለው። ከጴጥሮስ ከሉቃስ ከማቴዎስ በላይ ቢዝነስ አለው። ድንኳን ሰማ ነበር አይደል? ቢዝነስ ነው። ግን ከእሱ ከክርስቶስ በስተቀር ምንም አላውቅም። መታወቅ አለ። ከክርስቶስ በስተቀር ምንም አላውቅም። እኛ ዛሬ ስራ እናውቃለን እያለ ትዳር እናውቃለን እያለ አፍሪካ ንስር እናውቃለን እያለ ጥበብ እናውቃለን እያለ ደንበኛ ሂሳብ ሰራተኛ ነን እናውቃለን እያለ የዚህ ሁሉ መገኘት የዚህ ሁሉ ደግሞ ቤዝመንት ጌታ መሆን አናውቅም። ወራችሁ ዛሬ ኢየሱስ ክርስቶስን በፈለገው አይነት መንገድ በማመር በጨርቃ በኮከብ በጠንቋይ ባባይ በደጋሚ በተለያየ ነገር የሚለውጡ ሰዎች ቤዝመንታቸው ግን ኢየሱስ ነው። አሜን። ማመር ነው፣ ማርያም ናት፣ የተለያየ ነገር ቢሉ ቤዛቸው ማለት ነው ኢየሱስ ነው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሙስሊም የሚለው ሰው እዛ ጋር ተፈጥሯል። ክርስቶስ የቄስ ነኝ የማርያም የሚለው እዛ ጋር ተፈጥሯል። እንደገና ደግሞ በሉቃስ ወንጌል ምዕራፍ 22 ቁጥር 27 ያስመጥ መጨረሻ ደግሞ ለሁሉም ብሎ ይላል ሞተ፣ ደግሞ ብሎ ይላል ቤዛ ሆነ ይላል። ለሁሉም ሰዎች ከተፈጠሩ በኋላ ነው ይላል። ደንዳናንም እናቁንም የማመር ነኝ፣ የጨርቃ ኮከብ ነኝ፣ የአባትና አምላክ ነኝ፣ የማርያም ነኝ የሚሉ ሰዎች በሰዎች አእምሮና በጠላት አሰራር ነው። ወንድሜ የሁሉ ቤዛ ማን ነው? ክርስቶስ። ለዚህ ነው የጠራ ይላል። ታማኝና የጠራ ያውቃል።
ስለዚህ ጳውሎስን መጣና ምን አለው? ወስነውብሃል፣ እኔ ግን መርከብ ተሰበረ፣ ምን ተሰበረ? አግሪጳ ፊትም አቆምሃለሁ። የአግሪጳ ነው ምን ይሆናል መሰለኝ? ጥያቄው መጨረሻ ይሆናል። እዛችን ገና ታደርጎ ምዕራፍ 28 ላይ ትገረማላችሁ። ጳውሎስን ጠየቀው። ቄሳር ምን ያለው? ይህ ሰው ከሮማውያን ሮማዊ ናት፣ ከዕብራውያን ዕብራዊ ሰው ናት፣ በቋንቋ ሚቃልኛ ይናገራል። ስለዚህ ካጠገቤ ዞር አሉት፣ አልፈርድበትም። ይሄን ጥበብና እውቀት የሰጠው ማን ነው? የሞተለት እሞትለታለሁ ያለው ኢየሱስ። ወንድሜ መልስ አለው እግዚአብሔር። ያንቺ መልስ አለው። አሜን። አጠገባሉ ቀሩ ያስመልጣል፣ ያስመልጣል። መልስ አለው። መስሪያ ቤት ግን ባለ ማናጀር ደግሞ መልስ የለም። ለምን? ከማናጀሩ እንጂ ከተስማማው ከጌታ ጋር፣ ከስራ ጋር የተስማማው እንጂ ከጌታ ጋር። ጳውሎስ ከማን ጋር ተስማማ? እግዚአብሔር ጋር። ብጠየቅም ጥያቄ ሊመልስልኝ፣ ቢያሳድዱኝ መርከቡንም ሰብሮ መርከባ አንድ ነገር ጋር ኃይለኛ መገለጥ አለ። ከምዕራፍ 28 ከ25 ሳምንት እንደሚለው ጳውሎስ በምን እንደሄደ አልታወቅም፣ ግን ኢጣሊያ ገባ። በቄሳር ፊት ቆመ ይላል። ምዕራፍ ታነቡት። በመርከቡ ተሰቃቅሏል፣ መሰቡ ተሰባብሮ በቃ ተሰራም አይልም። ለዓላማው ሲል እግዚአብሔር በአየር ላይ ይውሰደው፣ በምን ይንጠቀም። እኔ ቴዎሎጂያኖች የሚስማሙት አሁን ተነጥቆ ነው የሄደው። ለምን? ሶስተኛ ሰማይ መስሎታል ጌታ እንችላል። እዚህ ውስጥ አሁን አላችሁ የሆነ ነገር እናንተ ላይ ተጠየቁት ፋን የተመለከባችሁ ነገር አለ። እንዴት እንደሚያሳልፋችሁ ዛሬ ያሳልፋል። መከራን ያን ችግር ያን ጭንቀትን ያን በሽታን ያን ደዌን ያን ማጣትን ያን ሙስቁልና ያን በሽታን ያን ደዌን ያን አሜን ያሳልፈናል። በጭብጨባ ያሳልፋችኋል። ሰዎች እኮ አዋጅ ያወጣሉ። ሰዎች ሊገሏቸው አዋጅ ያወጣሉ። እነግራቸዋለሁ። አሁን ዛሬ እግዚአብሔር አንድ ነገር ይነግረኛል። የሰማሩት ውስጥ የኤርትራ ሰዎች የኢትዮጵያ ሰዎችን አጠፋል ይላል ኢሳያስ። የእኛም መሪ ደግሞ ተነስተረሞ ጋዛ ረጋታ ነው አስመራል ይላል። ዛሬ ይናገራል ጌታ። ግን ዶክተር አብይም ኢሳያስም ኢትዮጵያን አታጠፏትም፣ እኔ አይቻለሁ፣ ጣልቃም ገብቻለሁ። እደግመዋለሁ፣ ጣልቃ ገብቻለሁ። የእነሱ ዝና የእነሱ ፉከራ ነው እንጂ ኖ የኢትዮጵያም የኤርትራ ማምላክ እኔ እግዚአብሔር ነው። ሊጠፉ አልወሰንኩኝም። ማናቸው በጀት ባላቸው በሚሳይል ሊመቷት አይችሉም። ሰማላችሁ፣ ታያላችሁ። ይሄ አይሆንም። እንደውም ማለት ከማጥፋታቸው በፊት እነሱ ይቀድማል ማለት ነው። አሜን። በጭብጨባ ቀድማለሁ። አሜን፣ ሃሌሉያ። ይኸውላችሁ ጳውሎስ እንዳጠፉ ነበራል። በመርከቡ ተሰባብሮ እንዲያልቅ ነበራል። ኖ መጣነ ምትሮን ስማ ይሄዳለ። ከዛም ጌታ ጋር ደርሳለ። ማንም በመሃል ላይ መርከብ ቢሰብር አውራጭ መንፈስ ቢነሳ የአፍሪና ብሎ ቶላላ ነፃ ትሆናለህ፣ ትቀርባለህ። የሚፈልገው ቦታ አቀርባለሁ፣ ቄሳር ነው አቀርባለሁ። እዛ ጋር ደግሞ ምን መመለስ እንደሚገባ ነው። ገባና ተነጋገረ። ሊወስንበት ነው እስረኛ። ቄሳር ምን አለ? በቋንቋው ከሁሉም ዘንድ ነው። ይህን ሰው ምን አላደረገውም እና ልቀቁታል። አሜን፣ ክብር ለእግዚአብሔር። ዛሬ በዚህ ቦታ እነግራችኋለሁ። አንዳንዶቻችሁ አላችሁ ልትጠየቁ በአባት በእናት በዘር መንደር በዘመር ወይ በአካባቢ ባጣ ጉስጣ መከራ ችግር ከመናንተ ላይ አድርጎ እንዲያስፈርድባችሁ ሞታችሁ ቢቀር ይፈልግባችሁ ነገር አለ። እግዚአብሔር እግራችኋለሁ ቀደመላችሁ። አራሜ በጭብጨባ ቀደመ። ስለ ኢትዮጵያ ቀደመ። አደገር ነገራችሁ። እግዚአብሔር የሰውን ሀሳብ አይፈጽም። ሲጀመር እግዚአብሔር የሰውን ሀሳብ አይፈጽም። በራሱ አቅም ያለው በራሱ ችሎታ አለ። ማንም እንዲናገር ብሎ የማይመክረው በራሱ ይመክር እግዚአብሔር። ዛሬ ከዚህ ሀሳብ ጋር ተስማሙ። አንዳንድ ጊዜ ራሱ በራሳችሁን ሀሳብ ይዛችሁ የኖራችሁ እንዳይመስላችሁ። የራሳችሁን ሀሳብ ይዛችሁ የዚያ ነገር ስላደረጋችሁ የኖራችሁ እንዳይመስላችሁ። ዛሬ እላችኋለሁ በእግዚአብሔር ሀሳብ ውስጥ ግቡ።
ጳውሎስ የሚያደርግና የሚከራከር ጌታ እሱ ከኔ ጋር ነው መልስ መልስልኛል ብሎ የቀረበ ጌታ ነው። የእግዚአብሔር ሰው ዛሬ ለብዙዎቻችሁ መከራ ችግር የሚያደርባችሁ እኔ ያውቃለሁ እኔ እሰራለሁ ያደርጋለሁ በዚያ መንጣሉ ስለምትሉ ነው። ሀሳባችሁን አቁሙ። ሀሳባችን ከማን ጋር ነው? ለዚህ እግዚአብሔር ቃል ሲናገር እግዚአብሔርን ጠብቆ ያፈረ የለም። To point to God, to never to afraid, never to afraid. አታፍሪ ብለህ አታፍሪ። የጠራን ታማኝና ጻድቅ ነው ብሏል። በቃ ያሳፍራል። ዛሬ ከዚህ ሀሳብ ወጣችሁ በስራ በድሮ በቤታችሁ በዚያ ነገር የምትመኩ ሰዎች ረፉ። የሰጣችሁ ጌታ ሊወስዱ ይችላል፣ ሊያጠፋ ይችላል። ግን እሱ መጥፎ አምላክ አይደለም። ባለን ነገር ላይ ምን የሚያስተምረን ሀሳባችንን ምን እናድርግ? ከጥላት ሀሳብ እናውጥ። ሀሳባችን ምን እናድርገው? የእግዚአብሔር ሀሳብ እናድርግ። አርሃቤት አርሃቤት ሃሌሉያ ሃሌሉያ ሽብረ ቦቶ ነው ሞስኮ ሊዳት አንደኛ ቆሮንቶስ ምዕራፍ 15:20 አሜን ባለብና ተሻለ የቆሮንቶስ ምዕራፍ 15:20 ላይ ለዚህ ይቃላል። አሁን ግን ክርስቶስ ያንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለወጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞት እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ከክርስቶስ የሆኑ ናቸው ይናገራል። ለመጀመሪያ የሚናገረው ነው ሞት መጀመሪያ ማኑ ይላል? በአዳም ሞት። መነሳቱ ማኑ ነው? ክርስቶስ። በመጨረሻ ላይ ደግሞ ክርስቶስ ምን ይላል? ይነሳል። ሲነሳ ደግሞ በክርስቶስ ያሉትን ደግሞ እኛ ምን ያደርጋል? ያስነሳል። አሜን። ስለዚህ ተመልከቱ፣ ለእኔና ለእናንተ ምን ማለት ፈርቁ መስላችሁ ቃል ላይ ለእኔና ለእናንተ እስከ መጨረሻ መነሳት ድረስ ፍርድ ውስጥ እንዳንገባ የሞተንን ጌታ ነው እንጂ በዓል ላይ በስራ በድሮ በህይወት በቢዝነስ በዚያ ነገር ላይ ተወንጅላችሁ ወይ አጥፍታችሁ ተብላችሁ ልትጠፉ የታሰባችሁ ሰዎች አላችሁ። እስከ መጨረሻ ድረስ ደግማችሁ ነገሩ በቃ እስከ መጨረሻ ድረስ አመት እኔም ክርስቶስን እኖራለሁ በሉ። እሱ ደግሞ እስከ መጨረሻ ድረስ በክርስቶስ ያደርጋችኋል፣ ያስነሳችኋል። አሃቢ ይሄን ነው ሰይጣን የሚፈራው። ብዙ እነግራችኋለሁ። አማኝ መጨረሻው ማወቅ አለበት፣ ወዴት እንደሚማወቅ አለበት። ቤታችሁ ስራ ስለሰራችሁ ደሞዝ አገኛችሁ፣ ቤታችሁ ውስጥ የብና እንጀራ ዳቦ ስለሞላ ወጥ ስለሞላ ብቻ አይምሯችሁ አይያዝ። የሚቀጥለው ጌታ ከኔ ጋር ምን ያደርጋል? ምን ይሰራል? ወቁ በየቀኑ ስለና ስለናንተ የሚያስብ ጌታ ነው። እንዳንሳሳት እንዳንወድቅ ክፉና መጥፎ እንዳናደርግ ያስባል። ለዚህ እግዚአብሔር ቃል ሲናገር ሞት ወይ መውጊያ ሲሆን ወይ ድል መንሳት ሳለ ሞት ወይ መውጊያ ደግሞ ምኑ ድል መንሳት ለማንም ይናገረው። ሞት ከምን ነው? በክብር አለ። አንተን እገላለሁ ብሎ ሲመጣ መውጊያ የታለ? የመውጊያ ብረት ብሎናል። ተሰብሮ ማን ሰበረው? ጌታ። አሁን አድርጋል አንተና አንቺን ይገል ሲመጣ መውጊያን እኮ በቀራንዮ መስቀል አብራርገዋለሁ፣ ሰብረዋለሁ። መቶ እግዚአብሔር የሚለው መሰው መንፈስ ቅዱስ ለእሷና ለእሱ መውጊያ የታለ? መውጊያ ከዘሩ ሻመት ብሎናል። ተሰብሯል። ድል መንሳትስ ያኔ ዛሬ ሻመት ምን አደርጋለሁ? ድል ነስቻለሁ። ለማ ሌላ ለእናንተ ዛሬ ምን እናንተ ላይ ምን ያደርጋል መስላችሁ? እግዚአብሔር ያውጅለታል። መንፈስ ቅዱስ አትገላትም፣ አትገለው። ሞት ወይ መውጊያ የታለ? ድል መንሳትስ ድል ብሎናል። በክርስቶስ ተነስተዋል። ይሄንን ማወቅ ያለብን ዛሬ ይሄንን ነው ማወቅ ያለብን ወንድምናት
አፒራንሳችን ጸጉራችን እንኳን እስከምን ድረስ ይላል የሚቆጠሩ እስከሚያድረስ ህይወት ይበዛልናል። ህይወት ክርስቶስ እወቁ። ህይወት ስራችሁ አይደለም። ህይወት ቤት ያላችሁ ቤቱ አይደለም። ህይወት ገንዘባችሁ አይደለም። ተጠንቀቁ። ህይወት ክርስቶስ። ህይወት ካልበዛላችሁ በምድር ላይ የመኖራችሁ ጉዳይ በጣም ከባድ ነው። ህይወት ይበዛላችሁ መጣ ክርስቶስ የሌላት ህይወት ወደ ለምትሄደው ወገጃ ወደ ካን ለዚህ ነው ማቴዎስ ምዕራፍ 26 ከቁጥር 7 ጀምራችሁ ምን ይናገራል? እስከምድር ዳርቻ ድረስ ምን አድርጉላል? በአቦነ ውስጥ እያጠመቃችሁ እየተናገራችሁ ለእነኛ ህይወት ላልበዛላችሁ ሰዎች። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ